ይመልሳሉ በኋላ እኮ አስጨርሽኝ ሀቡዬ። እሺ አውሪ። ሪሲት ልኬልሻለሁ። አንዴ እኔም ሪሲት ልኬልሻለሁ። አንዴ ታወሪያለሽ። ያው እሺ ብሩ መግባቱ እንዴት ነው የምታረጋግጨው? 6500 ድርሃም አስገብቶ ደረሰኝ ልኳል። ይኸው እሺ እንዴት ነው የምታረጋግጨው? የአካውንቱ ባለቤት ጋር ደውይና ብሩ ገብቷል ይበይልኝ። የራሴ ነው። የራሴ ነው። መሴጅ ገብቶኛል በይና ጋር አልተሰጠኝም እንዳትይ እኮ ነው። መሴጅ መግባቱን ንገሪኛ። እንዴ እኮ እየጠበቅኩ ነው። እስካሁን ሜሴጅ አልገባም። እሺ መሴጅ ሲገባልሽ ነው ብሩ ገብቷል የሚለውን ነገር የምናረጋግጠው። ያው ኬፍ ነው የማይገባው። አፕሊኬሽን ገብታ ትይና ትየው እንዴ አውቶማቲክ ገብተሽ ይማሪ። እኔ በኋላ አይገባው ደረሰኝ ነው ሀቡዬ ላሁን እኮ ይመጣል። ሀቡዬ ላሁን እንትን ይመጣል፣ ሜሴጅ ይመጣል። አዋዬ ስለ ብሩ ልንጨርስና ወደሚቀጥለው እንደሄድ አንዴ ጊቢና አፕሊኬሽን ጊቢና ብርሽ መግባቱን ስክሪንሻት ላኪልኝ። እንዴ 6500 ድርሃም የሚያክል ትልቅ ብር ስለ ብሩ ትተሽ ሌላ ወሬ ታወሪያለሽ? ብሬን ብለሽ ነበር ስታለሽ የነበረው። አሁን ብሩን ትተሽ ሌላ ወሬ። በዚህ ፍጥነት ብርሽ ተሰጥቶሽ አንዴ ገብቶልኛል ትበላ አይታ በቃ አይወልሽ። እኔ አንድ ነገር ደግሞ የምናገረዋል። እባክሽ እናቴን አትሳደብ። ትልቅ ሴት ናት። ቢጠና ልታከብራት ይገባል። እኔ ነኝ ያገባኋት፣ በራሴ ነኝ ያገባኋት። እኔ ነኝ መሰደብ ያለብኝ። በቃ እናቴን እየደወለ እህቶችን ወንድሞችን እየተደወለ አትሳደብ። ፖስት የፈለጠፈችውንም ደግሞ የሚጠቅማት ነገር የለም። ሴት ናት፣ ወደፊት ወንድ ነው የምታገባው። ሴት አታገባም። ፖስቱንም ታንሳ። ቲክቶክ ላይ የለጠፈችውን እኔ የራሴ ህይወት አለኝ፣ አለቀ። ሁለተኛ ላልመለስ ነው የሄድኩት። ብሯን የሚያገናኘኝ ብሯን በቀደም እናትህ ጋር አዲሷ ሚስት ነኝ ብላ ደውላ ሪከርድ እንዳደረገችም ስትነግረን ነበረ። አዲሷ ሚስት ነኝ ብላ ደውላ ምን እንደሚሉ ለመስማት መሰለኝ ስለ እሷ አሮጌዋ ስለሆነች ስለ አሮጌዋ ምን እንደሚሉ ለመስማት አዲሷ ሚስት ነኝ ብላ ደውላ ነበር። አዎ ሰርባታል። እናቴን ሰደበያት፣ ዘጋች። እህቴን ደወለች፣ አንቺ ወልዱ በላ ላያት፣ ይተወልዳለች፣ አላህ ይወስድባታል። ይሄ ሚነላህ ነው፣ የአላህ ነገር ነው። ሰው ይወልዳል፣ ይሞትበታል፣ ደግሞ መልሶ ደግሞ አላህ ይሰጣል። ስለዚህ እኔ እህቴንም ሆነ እናቴን እንዳትሳደብ። በቃ እኔ የምኖረው ኢማራት ነው። ሁሉ ነገር ተሟልቶ ያለኝ ሰው ነኝ። ህጋዊ ነኝ። የራሴ የምኖርበት ያለኝ ነገር ነኝ። እየሰራሁ ነው። ምንም ነገር አልደርስባትም። አትድረስብኝ። ብሯን መልሻለሁ። አንድ ብር የለብኝም። ስለዚህ ህይወቷን ለራሷ ትምራ። ትተወኝ፣ ተርሳኝ። ልክ እኔ እንደረስኋት ሰው መኖሯን እንደረስኋት በቃ። ልጁን በተመለከተ ጉዳይ ትሄድና ታጠራ። እኔ ጋር የሚያገናኝ ነገር የለም። አንተ ፈቃደኛ ሆነህ ወይ ጸጉርህን ቆርጠህ ወይ እዛው ሄዳ ታጠራ፣ ያገኙታል። እኔ አመት ነው አጠርቼ ያገኘሁት። ትሄድና ተጠይቅ። ኢትዮጵያ ገብቼ ገና በ15 ቀን ነው የመጣሁት። በ15 ቀን ቆይቼ የመጣሁት እኔ እዛው ቦታ ሄጄ። አሁን ያንን ተመልሼ ወደ ኋላ አለለም። በሰው እኮ አይሆንም አህመድ፣ በሰው አይደለም። እዛው ቦታ ላይ ሄጄ ኖ እኔ ወላሂ ውሸት አላውቅም። እዛው ቦታ ሄጄ እራሱን ጥርጣሬ ስላለኝ ተይኝ በቃ። እኔ ድጋሚ መቁሰል አልፈልግም። ብሯን ነው ሰጥቻለሁኝ ለነበረው ቆይታ። ልብክ መቶ በመቶ እርፍ እንዴ! ለምን ጸጉርን ቆርጠ ሰተካት? ኧረ አምኛለሁኝ። እኔ አምኜ ከዚህ በላይ ማመን የለም። በቃ አምኜ ጨርሻለሁኝ። እኔ ሳላየው ነው የመጣሁትኝ። እኔ የኔ እንዳላደለ ስላወኩኝ ስለዚህ ለነበረው ቆይታ ባልሆነ ሆኖ ነው መሰለኝ አልገባ አይከፍትልኝም። እንትንሽ አልከፍትም። አፕሊኬሽን አይከፍትልኝ አለ። አይከፍትልኝ አለ። የመጀመሪያ ብር ማስገባበት ይከፍትልሽ። መግባቱን ስክሪንሻት አድርገሽ ላኪልኝ። እሺ ሲቀጥል ሀቡ ያየሽ ውሸት ስለሆነ ነው። ያለ ውሸት ስለሆነ ነው። ውሸት አስጨርሰኝ። ታሪክን ይመስክር። አንድ ስድስተኛ እኮ ነው ያገባኸው። ታሪክ አቡዬ አይመን አንዴ ስሚውን ማሬ ስሚና አደራ እያለሽ ነበር አልነበርሽም? አንቺ አፕሊኬሽን ብታይ ንገራት። እናቴን ትልቋን እናቴን እንዳትሳደቢ፣ እህቴን እንዳትሳደቢ፣ ቤተሰቦችን ሀቡዬ አስጨርሽ። ቤተሰቦችን የተናገርኩበትን ሀቡዬ ያስጨርሰኝ። በመጀመሪያ በፍቅር ጠየኳቸው። እሱ ቢተወው እናንተ ልጁ ለምን አልጠየቃችሁም ስላቸው ግዴዩ አሉኝ። ግዴዩ ብለውኝ ነው። ወጣ ሀቡ አየሽው? እሱ የተጠራው ብሩ እንዲመልስ ነው። ይኸውልሽ ሀቡዬ አስጨርሽኝ። ላለማሽ አስጨርሽኝ። እኔ ቃል ልግባ ሀቡዬ። አሁን እሱ እኮ ሌላ መጣ ከሌላ ወንድ ጋር ግንኙነት አላት ብሏል አይደል እንዴ? ቃል ልግባ በ2 ሚሊዮን ለሌላ ሰው ልሰጥ
ስጭላሹ ልሰጥ ጸጉሩን ራስ የቆርጬ ልውሰድ። ራሱ የልጁንም ጸጉርም ሆነ ምንም ይውሰድ፣ ይመርመር። እኔ በ2 ሚሊዮን ቃል ልግባ። ሌላ ደግሞ ብዙ መረጃ በዋትሳፕ ልኬልሽ ነበር፣ አላየሽውም? ሰውየው ጋር ያለበትን ችግር ለመደበቅ ሲል ብዙ ነገሮችን ሀኒ ላይ ተለጥፎብኛል። ቁጥብ ሴት እንደሆንኩ ደግሞ በዙሪያ ያሉ ሰዎች ጭምር ያውቃሉ። እኔ ከማንም ወንድ ጋር ግንኙነት የለኝም። ይሄ ሰው ያለው በቃው ነግሬዋለሁኝ። ስንተዋወቅ አፍቅረሽ ታውቂያለሽ ብሎ ሲለኝ የዛሬ 12 ዓመት ሳልመጣ በፊት አንድ ልጅ ነበረ፣ ያኔ እንትን እጮኛ ነበረኝ። እሰልማለሁ ብሎ ነበረ። በቤተሰብ የተጫጨነው መልሶ አልሰልምም ማለ ፍቅር ውስጥ ስገባ ትቼው ኢማራት መጣሁ። 11ኛ ዓመቴን ጨረስኩ። እዚህ ሀገር ምንም አይነት ግንኙነት የለኝም። የሰፈሩ ልጅ ነው፣ ግንኙነት የለኝም ከዛ ሰው ጋር። ለምን መረጃ አላመጣም? አሁንም ለምን ሊመርመር ሲባል እምቢ አለ። እኔ ራሴ ይኸውልሽ፣ አንቺ ሳቲ ምን ብያለሁ? እኔ አንቺ ገና ሳትገቢ ነገ አድጎ ልጅህ እንዳይወቅስህ ወንድሜ፣ አንተ አርጅተህ ልጅህ አድጎ መጥቶ ለምን ሳታስመረምረኝ፣ ቢያንስ ልጅህ ልሁን አልሁን ሳታጣራ ለምን ጥለኸኝ ሄድክ፣ ለምን አላሳደግከኝም ብሎ ልጅህ እንዳይወቅስክ አሁን አስመርምርና ልብ ክርፊ ይበል ስለው እኔ ልቤ እርግጠኛ ነው ጨርሻለሁ። እኔ አጣርቼ በማጣራው መንገድ ኢትዮጵያ ሄድኩ ጊዜ አጣርቼ ጨርሻለሁ። በቃ አንቺ ለልጅሽ ታንሻለሽ። አላንስም ሀቡዬ አላንስም፣ ግን ክብር የሚባል ነገር አለ። ለምን በሞራኔ ልረማመዳል? ለምን ካልዋልኩበት ዋለች ይላል። ልጁን አሳድጋል አልኩት። ማሬ በፍርድ ቤት የመጠየቅ መብታለሽ። በፍርድ ቤት አሁን ለምሳሌ እኔ ጋር ስትመጪ የመጣሽው ሀቢባ ብሬን አስመልሽልኝ ብለሽ ነው። እኔ ደግሞ ይኸው ብርሽን ጠይቄ በአንዴ አስመልሽልሻለሁ። መለሰ። በቃ የኔ ኃላፊነት አለቀ። ዲኤንኤ በፍርድ ቤት ነው የሚደረገው። ፍርድ ቤት ሄደሽ የአባትነት ጥያቄ አቅርቢና ፍርድ ቤት ያስገድደዋል ዲኤንኤ እንዲያስመረምር። ገባሽ? እዛኔ ይመረመርና ልጁ ከሆነ እሱ ያፍራል። ገባሽ እኮ ሀቡዬ? አሁን አንዴ ጠይቅልኝ። እኔ በዛም እኮ ምስኪንን መርዳት ይሆናል ሀቡዬ። እኔ በ2 ሚሊዮን ቃል ገባሁኝ። ደስ ይለኝ ነበረ። እኔ ጉዳት እንኳን እኔ ልጎዳ፣ እሱ አሁን ጸጉሩን ይስጥ፣ ራሴ ልቁረጥ፣ የልጁን ደግሞ በራሱ ቤተሰቡ እያስወስድና ይመርመር። ወጩንም የምርመራ እኔ ልቻል፣ እኔ ልፈር። ከዛ በኋላ እሱም ቃሉን ይግባ፣ እኔ ልፈር። እኔ 2 ሚሊዮን አንደኛ እናቱም እየሰደብሽ ተናዶብሻል። ራስሽ ነሽ የነገርሽን ቤተሰቦች። አዎ የሰደብኳቸው። አዳምጪ። አዲሷ ሚስት ነኝ ብልሽ ደውለሽ በቃ ማለት ሄደ። በቃ ለሄደ ሰው እንደዚህ አትሆኝ። እንደገና ደውሉለት፣ ኮመንት ላይ በቀደም ያናደርሽኝ ደውሉለት ብለሽ ስልኩ ልትበትኛ አየር ላይ ፖሰትሽው። ኤቭሪዴይ ስለ እሱ ነው እየጻፍሽ ነው ፖሰትሽው። በቃ እርሺውና ህይወትሽን ኑሪ። ስለ ዲኤንኤው እኮ ዛሬ ነው የመጣው። ስለ ልጁ እኮ ዛሬ ነው የመጣው። በቀደም ስትመጪ ሚስቱን ጣታሽ ለምን እንደተደረበች ጠይቂልኝ አላልሽኝም? ይሄ እኮ እንደምትወጁ ማሳያ እኮ ነው። ታዲያ አንድ ሰው ብሩን ብቻ የሚፈልግ ጥሎሽ የሄደን ሰው፣ ሌላ ህይወት የጀመረን ሰው አንቺን ፈቶ ነው ሄዶ ያገባው። በሚስት ላይ ሚስት እንዳይደርብ ብሎ ኢትዮጵያ ሄዶ በሸሪያ ፍርድ ቤት በስነስርዓት ፍቺ ፈጽሞ ነው ሄዶ ሌላ የጋራ ሀብታችን እኮ አልተካፈልንም። መቻንን አደረገ? መች በክብር እንዲያገኘ በክብር እኮ በሽማግሌ እንለያይ ብሎ አልጠየቀኝም። ሀቡ እያስጨርሽኝ። ሽማግሌ እንለያይ በፍርድ ቤት ፈታ፣ መብቱ ነው በፍርድ ቤት መፍታት። ስለዚህ እቃ ንብረት ከሆነ ፍርድ ቤት ያካፍልሽ እንጂ ፍርድ ቤት ነው ንብረት ነው ያካፍለው። ሀቡዬ እሺ አዳምጪኝ። አጣርቼ መጥቻለሁ ብሎ የለ አሁን እሱን አንድ ቃል ጠይቂልኝ። እኔ ወጩን ልቻል የምርመራ የእሱ ልጅ ካላደለ ደግሞ የእሱ ልጅ ካላደለ እኔ 2 ሚሊዮን ስጭላሹ ልሰጥ ቃል ልግባ። ይስጥልኝ፣ ጸጉሩንም ሆነ ምኑንም ሆነ ይስጥልኝ፣ እኔ ላስመርምር። እሺ ሲረጋጋ አሁን በትኩሱ ሳይሆን ትንሽ ይረጋጋና እኔ ቁጥር ሀቡዬ እኔ እኮ ስትር ሴቱ እኔ ነው ያገኘኝ። እንዴት ከሌላ ወንድ ጋር እንትን ይለኛል? ከሌላ ወንድ ጋር ሲቀጥል ደግሞ ያለፈ ታሪኩን ሲያገባኝ ዋሽቶ ነው ያገባኝ። አንድ ሴት ናት አግብቼ እማቀው። ኢማራት ለመንጣት ደግሞ ሳውዲ አረቢያ 5 ዓመት ሰርቼ በሰራሁት ነው ኢማራት የገባሁት ነው ያለኝ። ነገር ግን ዘሃራ በምትባል ሴት ገንዘብ ነው የመጣው። ከመጣ በኋላ ይችን የልጁን እናት አዘጋጀ፣ በኋላ ያችን ፈታት። የልጁንም እናት ደግሞ እሱ ከዚህ